የምስራች ምስር ቢያትሉኝም ሩታ ሐሳቧን ቀየረች አሉ። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። እውነት ነው። ግን እኔ መጀመሪያውኑ እነሱን ልባቸውን ለመጥዋት ምን እንደሚሉ ለማወቅ ምን ላይ እንደሚደርስ ምን ላይ መቆም እንዳለበት እንዴት መሄድ እንዳለበት አብርሃምን ለመፈተን እንጂ መቼም ሩታ በአንዴ ብድግ ብላ የሆነ ሰው አፈቀረኝ ብላ የምትሄድ የሆነ ሰው ፕሮሰስ ጨረሰልኝ ብላ ብድግ ብላ የምትሄድ ሴት ነች ብዬ ማለት አልችልም። እና ሁላችንንም ልባችንን ጠብታናለች። ዛሬ ለቤዚ ምን አለቻት? እስኪ እናየዋለን ብላ ሐሳቧን ቀየረች። አብርሃም እንደሆነ እናትዬ ታጥቦ ጭቃ ነው። ያቺ የደነዘዘች ደነዝ ስንቱን ጥያቄ ያቀረበችለት፣ ስንቱን አለችው፣ ስንቱን ሞተችለት፣ ስንቱን ተቀበረችለት፣ ስንቱን ከሙድ ተነሳችለት። እሱ ግን በዚህ አይደለም በዚህ ብታርጅኝ እምትዩን አልፈጽምም። የሚገባት ብትሆን ኖሮ ገና ድሮ ብላ ጠፍታ ነበረ ከስሩ። ግን የማይገባት ናት። እሱ እንደማይፈልጋት በብዙ መረጃና ማስረጃ ይነግራታል። ግን አልሸሽም ካጠገብክ፣ ዛሬ ቤቴን ለቅቄ ልውጣ ኑር አለችው። እሷ የሆነ ነገር ትላለች፣ እሱ ሐሳቧን ያስቀይራታል። ሽቶሽ ያምራል ይላታል። ይሄንን ሽቶ እድሜ ልክ እያሸተትከው እንድትኖር ማንም እድሜ ልክ የሚኖር የለም ይላታል። አቤት የኔ ጌታ! ኧረ ከእንደዚህ ውርደትስ እንደው እግዚአብሔር ይጠብቃችሁ። እውነት ለመናገር እግዚአብሔር ይጠብቃችሁ። አቦ እንደው ሩታ ምን አይነት አወራረድ ብትወርጅለት፣ ምን አይነት ክብለላ ብትንከባለይለት ነው እቺ ብትሞት ብትገዘት ዞር ብሎ ቼክ የማያደርጋት ሴት ልቡ ያለው አሁንም አንቺ ጋር ባይዘው ልጅ ስለሰጠሽ ብቻ አይደለም አንድ ወንድ ልጅ ሊወድሽና ሊያፈቅርሽ የሚችለው ልጅ ብቻ አይደለም። ከመጀመሪያ ጀምሮ ያሳለፍሽው ላይፍ የሆንሽበትን ከምን አንስተሽ እዚህ ላይ እንዳደረሽው ወንድ ነው ከአንቺ ጋር ካልሞትኩኝ የሚለው ማለት ነው እንጂ ሄርሜላ በዚህ ልክ እየለመነችው በዚህ ልክ እንደው የምትፈልገው ላርግል ልሆንልህ እያለችው እንደው መስሚያ ይጠጥነው ላንቺ ብሎ ይላታል ወንድ ልጅ። በፍጹም አይልም። ሌላ ወንድ ቢሆን እናቴ በፍጹም ገና ድሮ ተከርብቶ ወደ ሄርሜላ ሄዶ ነበረ። አብርሃም ግን ልቡ ያለው ሩታ ጋ ምንም ታርገው ምንም ትስራው ምንም ትበድለውም ታሳስረውም ትደብድበውም ታስደብድበውም ትሰራውም ታሳስረው ምንም ታርገው በፍጹም ከሩታ ውጪ ወደ ውጪ ብሎልሻል። በቃ ሄርሜላ ኧረ ተስፋ ቁረጪ። ኧረ ሄርሜላ በዚህ ልክ አትይጂ በቃሽ። እህት እኮ ትላንትና የተናገረችውን ሰምተሽ ከሆነ ለአቤል በፍጹም አለች ሩታ ቤትም አይገባም ሄርሜላንም አያገባም እኮ ነው ያለችው። እህት ማለት እንዲህ ናት። በቃ ለእውነት የቆመች ወንድሜ ነው ብላ ለወንድሟ ያላደላች ስጋዬ ነው ብላ ለስጋዋ ያልተንበረከከች እህት ማለት እንደ ቤዚ አይነት እህት ነው። እውነት አርአያ ያወጣል። ለእውነት ብላ እንጂ ለሩታ ብላ አይደለም፣ ለአብርሃምም ብላ አይደለም። ሩታ ምን ያህል ደረጃ እንደሄደች ስለምታውቅ ማለት ነው። በመጀመሪያ ግን ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናል ተከታታዮቼ፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምድራሽዋ ብዝት ተረፍረፍ ይበልልኝ። ዛሬ የሆነ ፕሮግራም ነበረኝ ጓደኛዬ ከረጅም ጊዜ በኋላ ለገና ነው ያገኘኋትኝ። አጋጣሚ ወንድሜ ቤት ነው ያገኘኋትኝ። እዛ ቦታ ላይ ሰርግ ፕሮግራም ተጠራሁኝ። ቀለበቷ ነበረ ዛሬ። እዛ አምሽቼን የመጣሁትኝና ደስ የሚል ፕሮግራም ነበረ። የኔ ቆንጆ መልካም የትዳር ዘመን ይሁንልሽ። እንግዲህ የማቱሳላን እድሜ ይስጥሽ ማለት ነው የምፈልገው። መቼም በዚህ ዘመን ላይ ከባድ ነው። ብቻ ግን እግዚአብሔር ይሁንሽ ነው የምለው። ያው አረብ ሀገር እንደሆነ አንድ ወንድ ለሁለት ነው እያሉ አንድ ሴት ለሁለት ናት እያሉ አስቸግረዋል። እንኳን አረብ ሀገር ላይ ኢትዮጵያ ውስጥም እንደዛ እየሆነ ማለት ነው። እና ከዚህ ሁሉ ፈጣሪ ጠብቀን ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው የምፈልገው። እና ምን ለማለት ነው ሩታ ሐሳቧን ቀየረች፣ ሄርሜላ ነቀለች። በቃ ሄርሜላ ከሩታ ጋራ ብትወዳደር ራሷን ሰቅላ ከፍ አድርጋ ዝቅ ብትል በፍጹም የእግሯን ሩዋን ጣቢ ልትደርስ ስላልቻለች አብርሃም የፈለግሽውን አድርጌ የፈለግሽውን ሁኚ፣ በፍጹም ባንቺ በምትይው አልስማማም፣ ያምሻል እንዴ ነቀልሽ እንዴ አበልሽ እንዴ እየተባልሽ
እንዲህ ብትጎዘጎዥለት በፍጹም መስሜ ጥጥ ነው ብሎሻል። ኧረ እባክሽን በቃሽ፣ ወደ ራስሽ ተመለሺ። ኧረ እባክሽን በዚህ ልክ እየተገፋሽ አትንበርከኪለት። እንደው ነገ ላኑርህ እንኳን ብለሽ ብትይው እኮ እንደው በጭንቅላትሽ ላይ ካልተጸዳዳው ነው የሚልሽ። ምክንያቱም ንቆሽ ነው አብሮሽ እየኖረ ያለው ማለት ነው። ምክንያቱም ተንቀሽ አብረሹ ካላገባው ወይም የኔ ካልሆንክ ብለሽ እያልሽ ስለሆነሽ ማለት ነው። እንደው እሺ ብሎ እንኳን አብሮሽ ቢኖር ጭንቅላት ላይ ካልተጸዳዳው ነው የሚልሽ። በቃ በላይሽ ላይ የፈለገውን ያደርጋል፣ በላይሽ ላይ የፈለገበት ይሄዳል፣ የፈለገበት ያመሻል። የፈለግሽውን ብትሆኚ በፍጹም አንቺ በምትዩለት ልክ አይሄድልሽም። በፍጹም አንቺ በምትሄጂው ልክ አይሄድልሽም። ምክንያቱም አይፈልግሽማ። ሳይፈልግሽ በግድ ነው ያንቺ የምታደርጊው እየገፋሽ ያለሽው ማለት ነው። አይፈልግሽም። እንዲህ የተባለች የምትኖር ሴት በፍጹም አላየውምም አልሰማውም። እንዲህ የተለመነ አልፈልግሽም የሚል ወንድ አላየውምም አልሰማውም። ይሄኔ እናት ገና ድሮ እኮ ነው ወንዱ እዛ ስትገፋ እናት የዚህ ሰብሳቢ አግኝቻለሁኝና እግርሽን ቢ ብሎ እዚህ ችግኛዋ ጋራ ስብስብ ብሎ ደግሞ የሚኖረው መኖር እስካለበት ድረስ። ከዛ ደግሞ ሌላዋ ደግሞ ተረኛዋ ሄዳ እስክታገኘው እስከምትሰበስበው ድረስ ደግሞ ከዚህ ጋር ነው። ከዛ ደግሞ ሌላው ጋር ሄዳ። አብርሃም ግን ልቡም አይምሮም ሁሉ ነገሩ ያለው የልጁ እናት ጋር ሩታ ጋር አለቀ። ሞተሽ ተቀብረሽ ተገንዘሽ ተቀብረሽ ተነስተሽ እንደ አዲስ ሄርሜላን ብትሆኝ እንኳን በፍጹም አይፈልግሽም። በፍጹም በስማም ትዕግስትሽ ግን እንደው በስማም በምን ልክ ራስሽን ብታዩ ነው ግን እንዲህ የተባልሽ ጥግ ድረስ የምትሄጂው? ወይኔ እኔ አንቺን ብሆን እንደው ከሚዲያም ከአካባቢም ጥፍት ነው የምለው። ሻንጧን አዘጋጅታ እኔ እለቅልሃለሁኝ አንተ ኑር አለች። ትላንትና ና አብረን ኑር ክላስ ልስጥ አለች። አልፈልግም አለ። ዛሬ ሻንጣዬን ልልቅ ይዤ ያምሻል እንደ እየተባልሽ ማለት ነው። አይ ሩታ፣ እንደ ሩታ አይነት የምታንበረክክ ሴት ይስጣችሁ ወንዶቻችን። እንደ ሩታ የምታንበረክክ እንዲር ግብግብ የምታደርግ ማለት ነው። ዛሬ ቤዚ እህቱ በቃ እውነቱን ተናገረች። አዎ ስደት ላይ ብንሄድ እንደው ለጊዜው ደስተኛ የምንሆን ይመስለናል። ከሀገር እስከምንወጣ ድረስ በቃ ብዙ የሚያጓጉን ነገሮች ይኖራሉ። ሄደን ደስተኛ ሆነን የምንኖር በቃ ገነት ምድር ገነት ሆና የምትጠብቀን ይመስለናል። ሄደን ስናያት ግን ምድር ገነት አለም ይቅርና ሲኦል እንኳን ሲኦል በምን ጣሙ ነው የምንለው ማለት ነው። ምክንያቱም ስደት ምን ጊዜም ስደት ነው። ገንዘብን አስበን ወተን ገንዘብ የሌለባት ሀገሬ ላይ የምንናፍቃት ነገር ነው ያለ። የትሙንሽ የትም አሜሪካኖች፣ ኢሮፕ፣ አፍሪካኖች፣ አረብ ሀገር የትሙን የትም እንደ ሀገር ምንም የሚሆን ነገር የለም። እናት አለ ምንም የሚሆነ እና ሩታ ሐሳቧን ቀይራ በቤዚ ሐሳብ ተስማምታ ዛሬ ፏፈሽ እያሉ ቤታቸው ውስጥ ቡናቸውን እየጠጡ ካካካካ እያሉ ሚስትና የወንድም ሚስትና እህት ማለት ነው እንግዲህ አስባችሁታ። ከዛን ስታጠጣ ታድራለች ለሩታ በምክርም በግሰጻም በተለያየ ባሳለፈችው ላይፍም በስደት ዓለም ላይ በተለያዩ በትዳር ህይወት ውስጥ የሚከሰተውን የምታየውን በልጅ ወልዶ የሚፈጠረውን ከወለዱ በኋላ ሁሉን ነገር ስጣት ታድራለች። ነገ ሩታ አዲስ ህይወት አዲስ መንፈስ ሆና ነገራቶቹም ተቀይረው ነገ አብርሃምንና ሩታን በአንድ ቤት ውስጥ የሚኖሩበትን በአንድ ጣራ ስር ኖረው ልጃቸውን በፍቅር በደስታ የሚያሳድጉበትን ሄርሜላ ደግሞ ነቅላ አብዳ የሰው ያለ የወንድ ያለ የምትልበትን ያሳየናል። ምክንያቱም ሄርሜላን ካሁን በኋላ ወንድ ልጅ እንኳን ሊያፈቅራት አይደለም እኔ እንጃ ከርቀት ሆኖ ያቺ ብሎ ጣቱን እንኳን አይጠቁምም። እርግጠኛ ነኝ ጠጠር ብድግ አድርጎ ነው ያቺ ብሎ የሚወረውረው ማለት። ምክንያቱም ጣቱን እንዲህ ካለ ሊጋባበት ይችላል። ሄርሜላ ስራዋ ግፏ እኮ አይደለም፣ በእናታችሁ ግፏ አይደለም። እና ዛሬ የሄርሜላ መንቀል የሩታ ሐሳብ መቀየር በጣም ነው ደስ የሚለው። አብርሃምም እዛ ሄዶ ካክስትየው ጋራ እኔ ወድጄ አይደለም እሱ ከሚያደርገው አንጻር ነው እናደዳለው፣ ስለዚህ ይቅርታ አጥፍቻለሁ ብሎ ማለቱ መጸጸቱ እሷን ይቅርታ ካለው አክስትየውና ቤዚ ካስማሟቸው
እንደው ታያላችሁ አብርሃምና ሩታ ወደ ነበሩበት ተመልሰው እንደ አዲስ መዘጋጃ ሄደው ባልና ሚስት ነን ተብለው ተፈራርመው እንደ አዲስ ፕሮሚስ ቃል ተገባብተው እንደ አዲስ ጋብቻቸውን ሙሽራ መስለው ካልመጡ እንትፍ ብሉ ትላላችሁ። እናቴ መልሰመች ምራቃችንን አንልሰውም አይደል? እና እናያቸዋለን። አይቀርም ደግሞ ይሄ ሀቅ ነው፣ አይቀርም። ምክንያቱም ይዋደዳሉ፣ ይፈላለጋሉ። በትናንትናው ድራማቸው አይተናል፣ በትናንትናው እሱም ሁኔታው አይተናል፣ እሷንም አይተናታል። እንዲህ ብትልም ጉንጯን መሳም ሂድልኝ ብትልም የውሸቷን እንጂ የምር ሲሪየስ ሆና ገፍታ አላከችው። ትወዷለች፣ የመጀመሪያዋ ነው፣ ታፈቅረዋለች። እሷን እንጂ የፍቅር ጥያቄ ያቀረበችለት እንደነ ሄርሜላ አይነት ሰይጣን ባክግራውንድ ያለው እንደነ ብሩክ እንደነ አቤል አይነት የሰይጣን ባክግራውንድ ያላቸው ገብተው ህይወታቸው ምስቅልቅሉን አወጡት እንጂ እነሱ ይፈላለጋሉ፣ ይዋደዳሉ፣ ይፈቀራሉ። እንደነሱ እኮ ጥረት ቢሆን ገና ድሮ ሰርግ ደግሰው ድረው በቃ አዋልደዋቸዋል። ልክ በእጃቸው ሁሉ ነገር ያለ የሚመስላቸው ማለት ነው። በእጃቸው አድበልብለው ሆድ ውስጥ አስቀምጠው ወዲያውኑ የሚያዋልዱ ቢሆን ኖሮ አዋልደዋቸው ነበር አብርሃምንና ሩታን ሄርሜላን ማለት። ግን አልሆነማ። ከንቱ ልፋት፣ ከንቱ ድካም፣ ከንቱ መሰደብ፣ መረገጥ፣ መወገር ይላቸዋል። እንደ አብርሃም ማነው ስሙ እንደ ሄርሜላ እንደ ብሩክና እንደ አቤል ማለት ነው። መቼም የማያፍሩ መቼም ምንም የማይሰማቸው ሰዎች እነሱ ናቸው፣ ሶስቱ አንድ ላይ ማለት ነው። እና ሩታ ሐሳብሽን በመቀየርሽ ብቻ ሳይሆን እኔ መጀመሪያው የውሸት ድራማ እየሰራሽ መሆኑን በጣም ነው የማውቀው። ምክንያቱም የሰው ልጅ ከመሬት ተነስቶ በአንዴ ሄዳለሁ ወይም ፕሮሰስ ያልቆልኛል ብሎ ማለት አይችልም። አንደኛ ልጁ ፓስፖርት የሚባል ነገር አለ። ፓስፖርት ለማውጣት የሚፈጀውን ጊዜ እናውቃለን። ከፓስፖርት በኋላ ቪዛ የሚባል ነገር አለ። ቪዛ እንኳን በገንዘብ ቢሄድ ራሱ ህፃን ልጅ ነው፣ ብዙ ፕሮሰስ ይኖረዋል። ውሸት ነው፣ ድራማ ነበረ። ድራማው የሩታ ድራማ ተቋጭ። አሁን ደግሞ የአብርሃምና የሩታ ድራማ ይቋጭና በአንድ ጣራ ስር አብረው ይሆናሉ ማለት ነው። እነሱ እዚህ ጋር ከደረሱ ደግሞ እኛ ከነሱ ህይወት እንወጣና ስንት የሚሰራባቸው ሰዎች ዳሉ። ደግሞ የሆነች ልጅ በነገራችን ላይ የሆነች ልጅ ሙስሊም ላይ መስራታችን ወይ ምናምን ነገር ያለች፣ ይቅርታ የኔ ቆንጆ፣ እኔ ሙስሊም ክርስቲያን ጴንጤ ምንም አልልም። ማንም ምንም የማምለክ መብቱ ነው። እኔ ግን የሚሰሩ ስራዎች መጥፎች ከሆኑ የመጡልኝን አይቼ እሰራለሁ። እነዛን ሰዎች አሁን አላቃቸው። ለምሳሌ አሁን አሚርንና ቤቲን ነበር ማቃቸው። አሚርና ቤቲ አሁን ጋጦጦች ናቸው። አሚር ሙስሊም ነው፣ እሷ ክርስቲያን ናት። ክርስቲያንም ሆነ የእሱ እናት አልፈቀደችም። እሱን ክርስቲያን እሷ እናትየው ቤቲን ሙስሊሙኝ ስትላት ልጇን ቤቲ ክርስቲያኑን ስትል እንዲህ በመሆን በመመሰቃቀል ያልተግባባ ፍቅር ያልተግባባ ህይወት መጨረሻው ይሄ ስለሆነ የተጸነሰው ልጅ ያ ቤቲን የሚወዳት ልጅ አንድ የተረገመ ልጅ አለ፣ ጽንሱን አስወረደባት። እስከዛ እሱ ደግሞ የማይሆን ህይወት ውስጥ ገባ። የነሱን ነው የማውቀው፣ ሌላ ማን እንደሆነ አላውቅም። ሙስሊም የነ ፈኪን ማነች ስሟ ፉአድና ፉፉ ወይንም ደግሞ ያቺ ማነች የምንወዳት ፈቲያንም አንበረች ነበሩ፣ የሉም። እነሱም አሁን ጠፍተዋል በቃ። ስለዚህ ማን ላይ ልስራ? ማንም የለም እንጂ እኔ ሃይማኖት አለን ዘር አለን ብሔር አለን በቃ ሰው የሆነ በሙሉ የተሳሳተ ለምን ተሳሳተ ለትውልድ እንዲያነ መልእክት መተላለፍ የለበትም ብዬ የምሰራ እህት ነኝ። እሺ እኔ ቆንጆ እንጂ ሃይማኖት አልመርጥም። እሺ እናትዬ ስለሌለኝ ነው። እንትናቸውን ሼር አድርግልኝና አይቻቸው እንትልላቸው ይችላል። አሁን ሚዲያውን የያዙት እነዚህ ስለሆኑ ነው በእነሱ ላይ እየሰራሁኝ ያለሁት ማለት ነው። ማነሽ ስሟ ቤዚና ማርክንም አይታችኋቸዋል። ቤዚ ልጅቷን ከሳታለች። ልጅቷ ደግሞ ጋጦጥ ስለሆነች የክሱን ወረቀት ቀዳለች። እንደገና ደግሞ ልትከሳት ትችላለች። በክስ ላይ ክስ ሊበዛባት፣ ምክንያቱም የውሸት ነው። ቤዚን አሳስራ እስር ቤት ላይ ያስቀመጠቻት ማለት ያልጠፋባትን ጠፋብኝ በስም ማጥፋት ራሱ እሷ ቤዚ አይደለችም። ሌሎቻቸው በዙሪያው ያሉ ራሱ ሊከሷት ይችላሉ ማለት ነው። መጀመሪያ ነበረ መሰብሰብ የነበረባት። ህግ ደግሞ እሷን እንዳሳሰረቻት እሷን ሊለቃት አይችልም። እሷ በውሸት አሳስራታለች፣ እቺኛዋ ደግሞ በስም ማጥፋት ታሳስራታለች። ሳትወድ በግዷ እውነቱን ስትለጠለጥ እውነቱን ታወጣለች። ውሸቴን ነው ፕራንክ ነው ወይንም ደግሞ ውሸቴን ነው ከምወደው ልጅ እንድትርቅ ነው ብዬ ነው ይሄን ያሰበ የመጣሁት ስትል ጭራሽ ደግሞ ይብስባታል ማለት ነው። እንዲህ አይነት ህይወት ስለሌለ በሰው ህይወት ላይ በሰለጠነ ዘመን ላይ እየሰገጠጣችሁ በሰው ላይ ስም ማጥፋት በሰው ላይ ያልሆነ ወንጀል መስራት የሚያመጣውን ታዩታላችሁ ቀስ በቀስ እያደራችሁ ማለት ነው። ሃይሚና ብሩክም
አሁን ላይ ደረሱበትና ሃይሚ መቼም ሆነ መቼም ላምነክ አልችልም ከዚህ በኋላ እኔ እናንተ ተለያይተናል ብለክ ለሙሺ ንገራት አለች። በቃ የመጨረሻ መስመር ሊዘጉ ማለት ነው። ለሙሺ ንገራት ብላ ቤት ድረስ ነው ሄዳ ያወራችሁ ማለት ሙሺ ሰማች ማለት ጋሽዬ ሰማ ማለት ደግሞ የአብርሃምና ማነው ስሙ የሃይሚና የብሩክ ህይወት ደግሞ ምን ላይ እንደሚቆጭ አብረን እናየዋለን ማለት ነው። ምን ላይ እንደሚደርሱ አብረን እናየዋለን። ብሩክ አላደረኩትኝም ነው የሚለው ያቺ ልጁ ያንተ ነው የምትለው ሃይሚ ማመን አልችልም ነው የምትለው። ስለዚህ ልጁ ቢወለድም ልጅቷ ተንኮሏ በውሸት መረጃ ዶክተሩን ሄዳ ገንዘብ ከፍላም ቢሆን ልጁ የሱ እንደሆነ አድርግልኝ ብላ በገንዘብ ልታስቀይር ይችላል። ተጠባብቃችሁ ይሄንን ነገር ካላሰራችሁ በቀር ማለት ነው። ተጠባብቃችሁ ካላስተካከላችሁ በስተቀር ህይወታችሁ እንደተመሰቃቀለ ይቀራል ማለት ነው። በነገራችን ላይ ጽጉንና ዳኒን ጠፍተዋል፣ አይተናቸው አናውቅም። በቀደም ዳኒ የሩታ ልጅ ይዞ በጣም ድራማ ሊሰራ ነው ምናምን ሲባል ነበረ። መቼም እርግጠኛ ነኝ ዳኒ ሩታን ከዚህ በኋላ ላይ አብሯት ሊኖር ይፈልጋል ምናምን ማለት ዘበት ነው። ምን ነው እሱ የሰው ልጅ ከሚያሳድግ ራሱ ከጽጉ ጋር አይወልድም እንዴ? በቃ አንድ ሰው ሄዶ ከዛ ሰው ጋር ልጅ ይዞ ፎቶ ከተነሳ ከዛ ሰው ጋር ሄዶ ተቀራርቦ የሆነ ነገር ካደረገ ያ ሰው እንደዚህ ነው ብለን ማለት አንችልም። በውሸት በሐሰት መረጃ ሰዎችን መወንጀል አንችልም። በቃ እውነትና እውነት ነው፣ ማናችንንም ሊያወጣን የሚችለው ማለት ነው። እና ከውሸት ከሐሰት መረጃ እንቆጠብ ለማለት ነው። እና ያቺ ማንሽ ደግሞ በውብዬና በናሂ መሃል ላይም ደግሞ በፍጹም ህይወታችሁን ካልበጠበጥኩኝ ህይወታችሁን ካላናጋሁኝ እኔ በሰላም አልገላገልም ብላለች። እንደው መብርሃን እንዴት አድርጋ አንቺን ሁለት እንደምታደርግሽ እግዚአብሔር ይወቀው። እንደው የልጅሽን አባት ማትፈልጊ የሰው ልጅ ቤተሰብ በጠብጪ መጨረሻሽን እግዚአብሔር ያሳምረው። በነገራችን ላይ እንትና ሀገር ገብቷል። የሄሉ ፍቅረኛ ናቲ ሀገር ገብቷል። ሄሉ ራሷን ማመን አቃታት። ብቻዋን እየተጎሳቆለች ነው። ብቻዋን ቤት ዘግታ ብቻዋን ሶፋ ላይ ነው የምተኛው ምናምንና ናሂ በድንገት ሰርፕራይዝ አደረጋት። እውነት ሄሉና ናሂ ይቀጥሉ ይሆን ወይስ አብረን እናየዋለን? ቢቀጥሉ ግን ደስ የሚል ነገር ነው። ምክንያቱም ናሂ የምር ነው የሚወዳት የሚያፈቅራት። ምክንያቱም እሱ ነው የፍቅር ጥያቄ ያቀረበላት በማታውቀው በማያውቀው መንገድ ላይ ቆይተዋል። ብዙ ቻሌንጆችን አሳልፈዋል። ዛሬ ላይ እዚህ ደርሰው ግን እንደ አንድ ቢሆኑ በጣም ደስ ይለናል። እና ይሄን ይመስላል ለዛሬ ያዘጋጀውላችሁ። ይሄን ይመስላል ዛሬ ፏፈሽ ብዬ ነው የመጣሁት። ደስተኛ ነኝ፣ በጣም ደስ ብሎኛል። ደስ የሚል ምሽት ነበር ያሳለፍኩት። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ በረታቱኝ ነው ማለት የምፈልገው። ደህና ደሩልኝ ልጆቼ፣ ደህና ደሩ።